አትወስጂውም እማዬ ይሄን መድኃኒት በህክምና የተዘዘላ መድኃኒት ነው አምጪው እያልኩሽ እኮ ነው። አይሆንም አትወስደውም። ቤዛ ልጄ ዶክተር ያዘዘልኝ መድኃኒት እኮ ነው። እማዬ አይሆንም አልኩሽ እኮ ቢያንስ ዛሬ እንኳን ስሚ እንጂ አትወስጂውም ይሄን መድኃኒት። ቆይ መድኃኒቱን ባትወስደው ምን ልትሆን እንደምትችል ታውቂያለሽ አይደል? እባክሽን አትቀልጂ አምጪው። ልጄ እንደዛ አስደንግጦ ያመጣሽ ምክንያቱ ምንድን ነው? ምክንያቱም ይሄ መድኃኒት እኮ ፊትሽ ላይ ያለው ደስታ በጣም ያምራል። አዲስ ነገር አለ እንዴ? አዎ ደሊናዬ፣ እማዬ ካወራኋት በኋላ እንዴት ቀልል እንዳለኝ ደስ ይላል። ህይወት እኮ እንደዚህ ነው ታውቂያለሽ። ቅድም ብቻዬን ሳስበው የነበረው አስቂኝ ነገር። ምን አስበሽ ነው እንደዚህ የምትስቂው? ንገሪኝ እንጂ። ከእሱ ጋር እንደተዋወቅን የሆነ ነገር ትዝ ብሎኝ ነው። ምን ሆኖ ነበር? ለአንደኛ ዓመት መታሰቢያችን ብሎ የሆነ አንድ በጣም ውድ ሬስቶራንት ጋበዘኝ። ከዛስ? ቦታው በጣም ዘመናዊና የሀብታሞች ቦታ ነበር። አውቃቸዋለሁ እንደዚህ አይነት ነገሮችን። እና ምን ተፈጠረ? እሱ ደግሞ ራሱን በጣም ኮስታራ አድርጎ ላይ ይሞክራል። ሳያውቀው ነው የያዘው። አስተናጋጁ መጥቶ ሜኑ ሰጠን። እሱ ምንም እንዳልሆነ አድርጎ በግሪከኛ የተጻፈ የምግብ ስም አዘዘ። እና ምግቡ ሲመጣ ምን ሆነ? አስተናጋጁ ትልቅ ሳህን ይዞ መጥቶ ሲከፍተው ውስጡ ምን ቢሆን ጥሩ ነው? ጥሬ አሳ። ጥሬ አሳ? በፈጣሪ እሱንማ ተይው፣ ፊቱ በአንድ ጊዜ አልተቀየረም። ተይል ሳታስቂኝ። እና በላው? እሱም ደግሞ ለመሸፈን ብሎ እኔ እኮ ጥሬ አሳ በጣም ነው የምወደው አይለኝም መሰለሽ። አቤት ጉድ! ከዛስ ምን አደረገው? የመጀመሪያውን ጉርሻ አፉ ውስጥ ሲከተው ለማዋጥም ለመጥፋትም በጣም ሲቸገር አየሁት። በአስቸኳይ ውሃ ይዞ ካወራረደ በኋላ ይሄ ነገር ጨው ያንሰዋል ብሎ ወደ ጎን አይገፋውም መሰለሽ። ጨው ያንሰዋል? አይ ወንዶች! ከዛማ እኔ በሳቅ ሞትኩ ነው የምልሽ። እሱም አልቻለምና አብሮ መሳቅ ጀመረ። አየሽ ኤልሳ፣ ህይወት እኮ እንደዚህ አስቂኝና አስደሳች ትዝታ አላት። እውነትሽ ነው ደሊናዬ፣ መጥፎ ነገር ብቻ ማሰብ የለብንም። አሁን ይህንን ፈገግታሽን ማየት ለእኔ ትልቅ ደስታ ነው። አንቺ ግን የካሌብ ነገር እንዴት ነው? ትናንትና ማታ ደግሞ ክፍል ውስጥ ረጅም ሰዓት ስታወሩ ነበር አይደል? ያው ስለ ወደፊት ህይወታችን ማውራት ጀምረናል። በበሩ አጠገብ ሳልፍ የካሌብን ድምፅ ሰምቼ ምን እያወሩ ነው ብዬ ለማዳመጥ ሞክሬ ነበር። እና ሽማግሌ ለመላክ ወሰነ እንዴ? ነገ ልላክ እያለ ሲቸኩል ነበር። እኔ ደግሞ ተረጋጋ አልኩት። አረ ምግብሽ ተቃጠለ አጥፊው። ያንቺ ወሬና ትረካ እየሰማው ወጤ ተቃጠለ። አረ ያንቺ ወሬና ትረካ የራስሽን ሽምግልና እያወራሽ ነው ያሳረርሽ። ቤዛ ለምንድን ነው ዝም የምትይው? ንገሪኝ እንጂ መድኃኒቱን ለምንድን ነው የማትወስደው? አዎ ልጄ፣ ልብ እኮ ደነገጠ። ምንድን ነው መድኃኒቱ? እማዬ ይሄንን መድኃኒት እኔ ነኝ የቀየርኩት። ቤዛ ልጄ ምን ማለትሽ ነው? እባክሽን እማዬ መኝኝ። እስከ ዛሬ ስትወስጂው የነበረው መድኃኒትና ይሄ መድኃኒት አንድ አይነት ይመስላል፣ ግን አንድ አይነት አይደለም። ይሄ መርዝ ነው። አንቺ እንድትሞቺ ታስቦ የተዘጋጀ መርዝ ነው። መርዝ? አምላኬ ወይ በገዛ ቤቴ መርዝ? መርዝ? ስለምን መርዝ ነው የምታወሩት እማዬ? አንቺ እኮ ምንድን ነው ልታደርጊ የነበረው? እናቴ ልትገያት ነበር? አንቺ እናቴ ልትሰጪኝ ነበር? አንቺ ተረጋጊ ኤልሳ። ኤልሳ ተረጋጊ። ምንድን ነው ልታደርጊ የነበረው? ኤልሳ ተረጋጊ፣ ትናገር። ኤልሳ እኔ መድኃኒቱን የቀየርኩት እናቴን ለማዳን ስል ነው። አትዋሽ ቤዛ። ቅድም አንቺ አይደለሽ እንደ መድኃኒቱን ቀየርኩ እያልሽ ታወሪ የነበረው? አሁን አታስመስይ። እናንተ ናችሁ መድኃኒቱ ተቀይሯል ብላችሁ እናቴን ልታስገድሉኝ የተነሳችሁት። እኔ እኮ እውነተኛው መድኃኒቱ መርዝ እንደሆነ አውቄ ነው ልቀይር የመጣሁት። ቤዛ ትዕግስቴን እያስጨረሽኝ ነው። እውነቱን ተናገር እያልኩሽ ነው። ይህን መድኃኒት ማን ያመጣው? ማን ነው እማዬ ጋ ያስቀመጠው? እኔ አላውቅም ካሌብ። ትናንትና ማታ መድኃኒቱን ሲቀይር የነበረ ሰው አለ። እዚህ ቤት ውስጥ እማዬ እንድትሞት የሚፈልግ ሰው አለ።
ሌላ ሰው ወንጀለኛ ለማድረግ አትሞክሪ። አንቺ ነሽ እማዬ መድኃኒት አጠገብ ሁሌ የምትደርሺው። መድኃኒቱን ሰጠሻትም አንቺ ነሽ። ምን ነው ልጄ? ምን ነው ቤዛ? ምን አደረኩሽ? እማዬ በፈጣሪ ስም እኔ አንቺን መጉዳት አልፈልግም። እኔ አንቺ እንድትሞች አልፈልግም። ቤዛ ህይወትሽ የሚያሳስብሽ ከሆነ ይሄ መርዝ ከየት እንደመጣና ማን እንደቀየረው ተናገሪ። ምን ትጠቂያታለሽ? ደሊና እራሷ አምጥታ ራሷን ነፃ ለማድረግ እየሞከረች ነው። በቃችሁ። እዚህ ቤት ውስጥ እርስ በርስ አንባል። ካሌብ እባክህ መነኝ። ይሄ መርዝ እኮ እማዬ እንድትሞት የታቀደ እቅድ ነው። እዚህ ቤት ድርሽ እንዳትይሽ። ተሳስተሽ እንኳን እዚህ ቤት ብትመጪ ምን ላደርግ እንደምችል ታውቂያለሽ አይደል? ነውጫ ካሌብ እባክህ ወዴት እንዴት ነው የምትፈልገው? ወዴት ልሂድ? ሰምኛለሽ? ውጪ ብዬሻለሁ። ቆይ እናንተ ሰዎች እያበዳችሁ ነው እንዴ? እንዴት እናቴ ላይ እንደዚህ አይነት ነገር አደርጋለሁ? ጽጌረዳ እኮ እናቴ ናት። እንዴት እሷን እደፍራታለሁ? ይኸውልሽ ፖሊስ እንድጠራብሽ ካልፈለግሽ አሁኑኑ ከዚህ ቤት ውጪ። እሺ እሄዳለሁ፣ ግን እውነቱ ሲወጣ ሁላችሁም ትጸጸታላችሁ። ካሌብ አደራን እናቴን ጠብቅልኝ። እናቴ? የኔ እናት ለአንቺ እናት አይደለችም። እሺ መቼም ቢሆን እሷ ለአንቺ እናት መሆን አትችልም። ኤልሳ በቃ አትመልሽለት። ካሌብ በቃ ተረጋጋ፣ ቀስ ብላ ትውጣ። ደሊና አንቺም አታምኝም? አንቺም ከነሱ ጋር ነሽ? ቤዛ እባክሽን በቃ ሂጂ፣ ነገሮቹን ይበልጥ አታካብጃቸው። አዎ ሁላችሁም ፈርዳችሁብኛል፣ ሁላችሁም ጠልታችሁኛል አይደለ? ቤዛ ማስረጃው እኮ እጃችን ላይ ነው ያለው። ከዚህ በኋላ ነገሩ በሙሉ እባክህ ደሊና፣ ኤልሳ እባካችሁ ስሙኝ። አምላኬ ሆይ አሁኑኑ ለፖሊስ ደውዬ ማሳሰር ነበረብኝ። ዝም ብዬ መልቀቅ አልነበረብኝ። ካሌብ እማዬ ብቻዋን ትተናት የሆነ ነገር ብትሆንስ? ወደ ውስጥ እንግባ። አሁን ደሊና እማዬ ማረጋጋት አለብን። እማዬ ደህና ነሽ አይደል? ደህና ነኝ እኔ ልጅ። ከዚህ በኋላ እች መርዝ የሆነችን ልጅ እዚህ ቤት እንዳለያዝሽ አውቃለሁ ልጄ፣ ግን እሷን አሳሰሪ ህሊና የረፍት አይሰጠኝ። አንዴ ቤት ወጣለች። እሺ እማዬ አሁን ደህና ነሽ አይደለ? ምንም አልሆንሽም? ደህና ነኝ ልጄ፣ ፈጣሪ አትርፎኛል። ካሌብ እማዬን እኮ አተናት ነበር። እቺ ሰይጣን እማዬን ገላት ነበር። አውቃለሁ ኤልሳ፣ በጊዜ መድረሳችን ብቻ ነው ያተረፈን። ምንድናቸው ቆይ ግን እነዚህ ሰዎች? በፈጣሪ ሰው እንዴት ይሄን ያክል ክፉ መሆን ይችላል? እውነትሽን ነው ኤልሳ፣ ሴጣን ራሱ እንደዚህ አይጨክንም። እንዴት እማዬ ላይ እንደዚህ አይነት ነገር ታደርጋለች? ቆይ ለሁላችን እናት የሆነችውን እናት ለመግደል የተነሳችው ምን ጎድሎባት ነው ግን? እማዬ በጣም ይቅርታ፣ ይሄ ሁሉ የኔ ጥፋት ነው። ያንተ ጥፋት ምን አለ ልጄ? ተወራስ ግን አትጎዳ። ከወይዘሮ አልማዝ ጋር ያን ሁሉ ሴራ ስታሴር ያን የሆኑ ባባራቱ ኖሮ ይሄ ሁሉ ችግር አይፈጠርም ነበር። ካሌብ እባክህን ተረጋጋ። በወቀሳ ምንም የሚፈጠር ነገር የለም። ተረጋጋ። እንዴት ራሴን አልወቅስ እንደሊና? እናቴ እኮ ልትሞትብኝ ነበር። በገዛ ቤቷ መርዝ ተሰጥቷት ልትሞትብኝ ነበር። ተረጋጋ ካሌብ፣ ሁላችንም አምነናል እኮ። ዋናው ነገር እማዬ ደህና መሆኗ ነው። ትክክል ነው ካሌብ። እኛንን በጣም ትዕግስት አብዝተን እስከዛሬን ቤታችን ያስቀመጥናት። እማዬ ከአሁን በኋላ ስለ እሷ እንዳታስብ እሺ? እሷ ከዚህ ቤት ወጣለች። በቃ እዚህ ቤት አትኖር። ካሌብ ይህንን ነገር ለፖሊስ ማሳወቅ አለብን። ዝም ብለን ማለፍ የለብንም። ደሊና የኔ ልጅ እውነትሽን ነው። እስቲ ቁጭ በሉ ካሌብ። ትክክል ነሽ። ህግ ፊት ቀርባ ያደረገችውን ነገር በሙሉ ትናገራለች። ከወይዘሮ አልማዝ ጋር ያደረገችውን ነገር በሙሉ እዛ ህግ ፊት ታውጣታለች። አዎ ካሌብ፣ አሁኑኑ ለፖሊስ ደውል። ገብታ መታሰር ይኖርባታል። ካሌብ ልጅ እባክህ አትደውል። ምን ማለት ነው ማያደውል ማለት? እሷ እኮ ወንጀለኛ ናት። ነፍስሽን ልታጠፋ የነበረች ልጅ ናት። አውቃለሁ ልጄ፣ ግን እሷን አሳሰሪ ህሊና የረፍት አይሰጠኝ። አንዴ ቤት ወጣለች። እማዬ አሁንም እያዘንሽላት ነው እንዴ? እሷ እኮ አንቺ እንድትሞችላት ነው የምትፈልገው። አዝኜላት አይደለም፣ ግን ያሳደግኳት ልጄ ወደ እስር ቤት ስትሄድ ማየት አልፈልግም። የምትይው ነገር ይገባኛል እማዬ፣ እናትነትሽ አልፈቀደልሽም፣ ግን ለአንቺ ስንል መጠንቀቅ አለብን። እሺ እማዬ፣ ለአንቺ ስል አልደውልም። ከዚህ በኋላ ግን እዚህ አካባቢ እንድትደርስ አልፈልግም። እማዬ አሁን ያጠገብሽ ነኝ። መቼም ቢሆን አልተውሽ። አውቃለሁ ልጄ፣ ሁሌም እኔ ጋር ናችሁ። ደሊናዬ ይሄን የወደደቀው ነገራችሁ። እሺ እሺ፣ አጸደዋለሁ። እማዬ በቃ አሁን ረፍት አድርጊ። በጣም ደክሞሻል።
እሺ ልጄ። አዎ እኔም አይምሮዬ በጣም ደክሞኛል። እናንተ ግን ከአጠገቤ ቆዩ። ከዚህ በኋላ ምንም አትጨነቂ እሺ? ሁላችንም ከጎንሽ ነን። ምንም የሚያስፈራሽ ነገር የለም። አዎ እማዬ፣ ከዚህ በኋላ መጨነቅ የለብሽም። እኛ ልጆችሽ አለንልሽ። ልክ ብለሻል ደሊና። እማዬ ከዚህ በኋላ አዲስ ቀናችን እንጀምራለን። ወይኔ አምላኬ ሆይ፣ እሺ አሁን ወዴት ነው የምሄደው? ወዴትስ ነው የምጠለለው? ዝናቡ እኮ በጣም ሊመጣ ነው። በጣም ይበርዳል። አምላኬ ሆይ ቅጣቱን ጀመርክ ማለት ነው። አውቃለሁ እኔ በጣም ብዙ በድያለሁ። በጣም በደለኛ ነኝ። ይሄም ሲያንስብኝ ነው። ይሄ እኮ የቅጣት የመጀመሪያው ቀን ነው። ቆይ ከዛሬ በኋላ ምን ልሆን ነው? ምን ውስጥ ልገባ ነው? እንዴት ነው በዚህ ሁኔታ ጎዳና ላይ ልኖር የምችለው? ወይኔ ጉዴ! ይገባኛል። ብዙ በደል፣ ብዙ ስራዎችን ሰርቻለሁ። ይሄ ራሱ ሲያንስብኝ ነው። ወይኔ እናቴን ግን በገዛ እጄ ገድያት ነበር። በወይዘሮ አልማዝ ሴራ ተታልዬ የገዛ እናቴ ወልዳ ያሳደገችኝ እናቴ በመርዝ አጥቻት ነበር። እኔ መቼም ይቅር ልባል አይገባም። ካሁን በኋላ ማንም አያምነኝም። ይኸው ካሌብ ከቤት አባሮ ጥሎኛል። ኤልሳ ትጮህብኛለች። ደሊና እንኳን ልታምነኝ ራሱ ፈቃደኛ አይደለችም። ወይኔ አሁን ምንድን ነው ማረገው? ይኸውንስ ግን አንድ ቀን መውጣቱ አይቀርም። ጊዜ ይፈጃል እንጂ እውነቱን ሁሉንም ነገር ለሁሉም እናገራለሁ። እና ለሞቼ ብቀር ይሻለኝ ነበር። ያን ሁሉ ሴራ የሰራሁባቸው ጊዜያቶች ምን አለ ድፍት ብዬ በቀረው። አሁን መጠለያ መፈለግ አለብኝ። በጣም ይበርዳል። ኤልሳዬ አሁንም አልተረጋጋሽም እንዴ? እንዴት ብዬ ልረጋጋ ደሊና? እናቴን እኮ አሳጥታኝ ነበር። እናቴን እኮ ገድላብኝ ነበር። አውቃለሁ ኤልሳዬ፣ ፈጣሪ አትርፎልናል። በስንት ታምር እኮ ነው ያመለጥነው። ጥቂት ዘጌት ብለን ቢሆን ኖሮ እናታችን አተን ነበር። እውነትሽን ነው፣ ግን እኮ አሁን ሁሉም አልፏል። እማዬም ደህና ናት። አልፏል ብዬ ማሰብ ማቆም አልቻልኩም። በገዛ ቤታችን እንደዚህ አይነት አውሬ ታቅፈን እየኖርን ነበር ማለት ነው። ቤዛ እስከዛ ደረጃ ትደርሳለች ብሎ ማንም አላሰበም። እማዬ እኮ ልክ እንደ ልጇ ነበር ያሳደገቻት። ቆይ ምን ጎድሎባት ነው እንደዚህ አይነት አሰቃቂ ነገር ለማድረግ የተነሳሳችሁ? ህሊናዋን ሽጣው ነው ኤልሳ። ያቺ ወይዘሮ አልማዝ አይምሮዋን በጥላቻ ሞልታው ነው። ወይዘሮ አልማዝ ብቻ አይደለችም፣ ቤዛ ራሱ ከውስጧ ክፋት ስለነበረባት ነው ይህን ነገር ያደረገችው። ይሁን ኤልሳዬ፣ አሁን ራስሽን ብታስጨንቂና ብትቆጪ ምን ታመጫለሽ? እናቴን ሳስባት ልቤ በጣም ነው የሚደነግጠው። አሁንም ቢሆን ሰላም አይሰማኝም። እማዬ እኮ አሁን ክፍሏ ውስጥ ተኝታ እረፍት እያደረገች ነው። ካሌብም አጠገቧ አለ። ካሌብ በጣም ነው እኮ የደነገጠው። ዛሬ እሱ ባይኖርና ከቤት ባያባረራት እኔ ራሴ ነበርኩ አንቄ የምገላት። እባክሽን እንደሱ አትበይ። አንቺ የሰው ደም እንድታፈሽ አልፈልግም። ግን ደሊና፣ ሌላ ነገርስ ቢፈጠር? ቤዛስ ተመልሳ ብትመጣ? አትመጣም ኤልሳዬ። ካሌብ እንዴት አድርጎ እንዳስጠነቀቃት አላየሽም? ድጋሚ እዚህ ቤት አትደርስም። እንደዚህ አይነት ሰዎች ምንም ነገር ከማድረግ አይመለሱ። እኔ እሷን አላምናትም። ከእንግዲህ ሁላችንም ጥንቃቄ እናደርጋለን። አብረን ነን አይደለም? እንዳትፈሪ። ግን እዚህ ቤት ውስጥ የሆነ ነገር አይምሮዬን እየረበሸው ነው። ፍርሃትሽ ይገባኛል፣ ግን ጠንካራ መሆን አለብሽ። አንቺም እማዬም ስትጠነክሩ ነው እኛ የምንጠነክረው። እውነትሽን ነው ደሊና። እማዬ እኔ ተሰብሬ እንድታየኝ አልፈልግም። ጎበዝ፣ ህይወት ትቀጥላለች። ቤዛም ከኛ ቤት ስለወጣች ቤታችን ሰላም ይሆናል። እግዚአብሔር ይመስገን። ያን ያክል ትልቅ አደጋ ሳይደርስ ፈጣሪ ይረዳል። አየሽ፣ አሁን ተረጋጋሽ አይደል? አዎ፣ ከእንግዲህ እማዬን በደንብ መጠበቅ አለብኝ። እኛም ከአንቺ ጎን ነን። ምንም የሚያስፈራ ነገር የለም። አመሰግናለሁ ደሊና። አጠገብ የሆነች ስለመከርሽኝ በጣም ደስ ብሎኛል። ምንም አይደለም የኔ እህት።
አንቺ ብቻ ለመረጋጋት ሞክሪ። የሚያስፈልግሽ ነገር ካለ እመጣልሻለሁ። እሺ ዳሊናዬ፣ አመሰግናለሁ። የኔ ልጅ እባክህ ተረጋጋ። እኔ እኮ አሁን በጣም ደህና ነኝ። ይኸው አጠገብ እኮ ነው ያለሁት። በዚህ ሰዓት እኮ ክፍልሽ ገብተሽ ማረፍ ነበረብሽ። ህመምሽ ማስታመም ነበረብሽ እኮ። አልጋ ላይ ሁኜ አንተን ጭንቀት እንደዚህ እያየሁ እንዴት እንቅልፍ ይወስደኛል? የኔ ልጅ ያንተ ህመም እኮ የኔ ህመም ነው። እሺ እማዬ፣ እረጋጋለሁ። አንቺ ግን እንደዚህ ሰላም ሆነሽ ማየቴ በጣም ደስ ብሎኛል። ታውቃለህ ካሌብ፣ ለእኔ እንደዚህ እንደምታስብልኝ እና እንደምትጨነቅልኝ ምንም አላውቅም ነበር። ምን ማለትሽ ነው እማዬ? እንዴት አልጨነቅ? እናቴ እኮ ነሽ። ከአንቺ በላይ ምን ያስጨንቀኛል? አውቃለሁ ልጄ፣ ግን የሁሉ ውጥረት ሲፈጠር ያሳየኝ ፍቅር ልቤን ነው የነካው እኮ። እናቴ፣ አንቺን የመጠበቅና የመንከባከብ ግዴታ አለብኝ። ይህን ካላረኩ ደግሞ እኔ ልጅሽ አይደለሁም ማለት ነው። እንደሱ አትበለኝ ልጄ፣ አንተ እኮ ለእኔ ትልቅ ምሰሶዬ ነህ። እማዬ፣ ቅድም የተፈጠረውን ነገር ሳስበው አሁንም ሰውነቴ ይንቀጠቀጣል። ጥቂት ደቂቃ እኮ ብንዘገይ ህይወትሽ ያልፍ ነበር እኮ። ፈጣሪ አሳልፎ አልሰጠንም የኔ ልጅ። ዋናው ነገር ደግሞ አደጋውን ማለፋችንና እውነቱን መውጣቱ። አሁንማ ሁሉም አልፏል። ግን ያሳደግናት የቤታችን አባል የሆነች ሴት እንደዚህ ስታደርግ በጣም ነው የሚያሳዝነው። ይኸውልህ ልጄ፣ የእሷን ነገር እንደገና ማውሳት አያስፈልግም። ስራውንም ለፈጣሪ ብቻ መስጠት ነው። በፍጹም እማዬ፣ ከዚህ በኋላ ወደዚህ ቤት ድርሽ አትልም። የኔ ልጅ፣ ለጥንካሬና ለጥበቃ ደግሞ በጣም አመሰግናለሁ። እማዬ፣ ለልጅ እኮ ምስጋና አያስፈልግም። አንቺ የከፈልሽውን መስዋዕትነት ስናስበው እኮ ከእሱ አንጻር ይሄ ምንም አይደለም። የኔ ልጅ፣ እድሜና ጤና ይስጥልኝ፣ ፈጣሪ ያሳድግልኝ። ተባረክ። አሜን እማዬ። አንቺ ብቻ ደህና ሁኚልኝ፣ ሌላ ሁሉ ይስተካከላል። አሁንም ቢሆን ግን አታስብ፣ ሁሉም ነገር ድካሙም ሁሉም ነገር ወጥቶልኛል። አታስብ፣ ደህና ነኝ፣ ጤነኛ ነኝ በጣም። አዎ እማዬ፣ ዋናው ነገር አሁን ዶክተሩ ያዘዘልሽን ትክክለኛው መድኃኒት መውሰድሽ። አዎ ልጄ፣ እየወሰድኩ ነው። የተበላሸው መድኃኒት እኮ ተጥሏል። አዎ እማዬ፣ ያኛውንማ መድኃኒት ጥለኗል። አሁን ደግሞ የቀረው መድኃኒት ይዤልሽ እመጣለሁ። እሺ? እና አሁን ብቻ ልትሄድ ነው? ትንሽ እንኳን አታርፍም ልጄ? ያ ምንም አያሳስብም እማዬ። አሁን ሰዓት ሳያልፍ መድኃኒቱን ይዤልሽ ልምጣ። እሺ ልጄ፣ መንገድህን ያቅ ነው። በሰላም ደርሰህ ተመለስ። እሺ እማዬ፣ እስከምመለስ ድረስ ደሊናና ኤልሳ አጠገብሽ ስላለው ምንም አትጨነቂ። እሺ? በል አንተም ለመንገድ ተጠንቅቅ። እኔም ክፍሌ ገብቼ እጠብቅሃለሁ። በቃ ቶሎ እመለሳለሁ። እሺ? እስከዛ አንቺ እረፍት አድርጊ። እሺ ልጅ፣ በሰላም ተመለስ። እሺ እናቴ። ሄሎ ቤዛ፣ የት ነሽ? ስልክሽ እኮ አላነሳብሽ ነበር። መንገድ ላይ ነኝ። ምን ሆነህ እንደዚህ የምትቸኩለው? ደስ የሚል ዜና አለብኝ። ያልሽኝን የመድኃኒት ነገር አዘጋጅቼልሻለሁ። ነይ ነው። ተወኝ በቃ ተወኝ። እኔ ከእንግዲህ በኋላ ምን ነገር አያስፈልገኝም። ምን ማለት ነው ቤዛ? ብታመጣውም ባታመጣውም አሁን ምንም አይጠቅምም እያልኩ እኮ ነው። ከሁሉም ሰው ጋር ተጣላሁ። ከቤት ተባረሬ መንገድ ላይ ነው ያለሁት። ስሜን አልተናገርኩም፣ ግን አሁን ከቤት አባረውኛል። አሁንም ስለ ገንዘብ ታስባለህ? ህይወቴ እኮ አብቅቶለታል። እና አሁን እኔ ምን ላድርግ? የሌለኝን ገንዘብ ከየት አምጥቼ እሰጥሃለሁ? ወይዘሮ አልማዝን ሄድና ጠይቃት። እሷ ናት ይሄን ሁሉ እቅድ ያቀደችው። አያችሁ፣ ሁላችሁም እኔን መሳሪያ አድርጋችሁ እኔን መንገድ ላይ አስጣላችሁኝ። የሚሸጥ ነገር ፈልጌም ቢሆን ብሩን እልክልሃለሁ። አንተ ግን ከእንግዲህ በኋላ ስልኬ ላይ እንዳትደውል። ከዚህ በላይ ወዴት አመልጣለሁ? መንገድ ላይ እኮ ነው የወደቅኩት። ዝም በል። የአንተን ስም አንስቼ የበለጠ ጉድጓድ ውስጥ አልገባም። እልክልሃለሁ አልኩህ እኮ።
እማዬ እንዴት ነሽ? አሁን ተሻለሽ? አሁን በጣም ደህና ነው። ጭንቀቴ ትንሽ ለቆልኝ ተረጋግቻለሁ። አይዞሽ እማዬ፣ ይህንን ሻይ ጠጪ፣ ትንሽ ያረጋጋሻል። እሺ። ደሊና ካሌብ የት ሄዶ ነው? ቅድም እኮ ወደ ሳሎን ሲሄድ አጣሁት። ካሌብ እኮ የመድኃኒቱን ጉዳይ ለማስተካከል ወደ ውጭ ወጥቷል። ወደ ውጭ? የት ነው ሄደው? ለማየ የታዘዘላትን ትክክለኛውን መድኃኒት ሊገዛ ነው የወጣው። አሁን እመለሳለሁ ብለዋል። እሺ ደስ ይላል። ዋናው እሱ ተረጋግቶ ትክክለኛው መድኃኒት ማምጣቱ ነው። በቃ አሁን ሁሉም ነገር አስተማማኝ የሆነ ቦታ ነው ያለው። እማዬ ሻዩ ሳይቀዘቅዝብሽ ጠጪ። እሺ። እንዴት ናችሁ? ይኸው እማዬ፣ አሁን ትክክለኛው መድኃኒት ከፋርማሲ ይዤ መጥቻለሁ። እሰይ ልጄ፣ አመጣህ? በሰላም ተመለስክ? ካሌብ ፋርማሲ ስትሄድ ያጋጠመክ ነገር የለም? ምንም የለም ኤልሳ፣ ዶክተሩ ያዘዘውን መድኃኒት ነው ይዤ የመጣሁት። ፈጣሪ ይመስገን። አሁን ሁሉም ነገር እጃችን ላይ ነው ያለው። ይኸውልሽ እማዬ፣ በጥንቃቄ አድምጪኝ። ከዚህ በኋላ የምትወስጂው መድኃኒት ይህንን ነው። እሺ? እሺ ልጄ፣ እንዴት ነው አወሳሰዱ? ንገረኝና በትክክል ወስዳለሁ። ጠዋትና ማታ አንዳንድ ፍሬ ከምግብ በኋላ ትወስጃለሽ። እሺ ልጄ፣ ጥሩ፣ በአግባቡ ወስዳለሁ። መድኃኒትሽን ተከታትለሽ ትወስጃለሽ። ለሰዓታትም ቢሆን ማለፍ የለበትም። የኔ ልጅ በአግባቡ ወስዳለሁ። በፍጹም አልረሳውም። አንተ ግን አትጨነቅብኝ። እኔ ወይም ደግሞ ኤልሳ ከሌለን እንኳን ሰዓትሽ እንዳታሳልፊ። እሺ? እውነትህን ነው ካሌብ። እኔ ራሴ በስልክ አላርም ሞልቼ እሰጣታለሁ። በጣም ጥሩ። ከዚህ በኋላ ምንም አይነት ነገር አንዘናግ። እማዬ የሰጠዋትን ሻይ ጠጥታ ስጨርስ የመጀመሪያ መድኃኒቷን ትወስዳለች። እሺ ደሊና፣ ሻዩን ጠጥቼ እንደጨረስኩ ወስደዋለሁ። አዎ ኤልሳ፣ በጣም ደክሞኛል፣ ግን አሁን ትክክለኛው መድኃኒት ስላገኘው በጣም ደስ ብሎኛል። የኔ ሀሳቢ ልጅ፣ ፈጣሪ ይባርክ። አሁን ልብ ያረፈ። በአንቺ ጤናና ደስታ የእኛ ሰላም ይመለሳል እማዬ። እማዬ አይዞሽ። እሺ ደሊና፣ አንዴ ብቻችን እናወራ። ካሌብ፣ የሆነ ነገር ልትናገር ፈልገህ ነው? ሳሎን የምንነጋገረው አስፈላጊ ጉዳይ አለ፣ ለትንሽ ደቂቃ ብቻ። ካሌብ፣ ምን ሆንክ? ምን እያሰብክ ነው? አይ ምንም የከፋ ነገር የለም እማዬ። ስለ መድኃኒቱና ስለ አንዳንድ ነገር የምንወያየው ነገር ስላለ ነው። በቃ መድኃኒቱን በሰዓቱ ስጫት። እሺ? እላይ ላይ ተጽፏል። ደሊና፣ እኔ አንዴ እፈልግሻለሁ። እንዳትወድቂ። ነይ ግቢና ቁጭ። እንዴ ካሌብ፣ ምን ሆነህ ነው? አስደነገጥከኝ እኮ። ምን ተፈጥሮ ነው? ደሊናዬ፣ አንድ የወሰንኩት ውሳኔ አለ። እሱ ልነግርሽ ብዬ ነው። ምን አይነት ውሳኔ? ካሌብ ንገረኝ እንጂ። ቤዛን በህጋዊ መንገድ በፍጥነት እፈታታለሁ። ምን? ከዚህ በኋላ ከእሷ ጋር የጋብቻው ነገር አንድም ቀን መኖር የለበትም። ካሌብ፣ በዚህ ፍጥነት? ገና እኮ ዛሬ ነው ከቤት የወጣችሁ። አዎ በዚህ ፍጥነት መሆን አለበት። እኔ ከእሷ ጋር ምንም የሚያስተሳሰረኝ ነገር እንዲኖር አልፈልግም። ካሌብ፣ ለውሳኔ አልቸኮልክም? ነገሮቹን ተረጋግተህ ብታያቸው ጥሩ ነው። ይሄ የችኮላ ውሳኔ አይደለም ደሊና። እናቴን ልገላ የነበረች ሴት ሚስቴ ተብላ መጠራት የለባትም። ይገባኛል። ያደረገችው ነገር ሁላችንንም አሳዝኖናል፣ ልባችንን ሰብረዋል። ስለዚህ ነገሩን በህግ ጨርሼ ከእሷ ጋር የነበረኝን ጋብቻ በሙሉ ሰርዛለሁ። እናትህስ ይህንን ውሳኔህን ታውቃለች? ስለዚህ ነገሩን በህግ ጨርሼ ከእሷ ጋር የነበረኝን ጋብቻ ሰርዛለሁ። እሺ ካሌብ፣ አምነህበት ከሆነ ይህንን ነገር የወሰንከው እኔ ምን ማለት እችላለሁ? ደሊና፣ ከእንግዲህ ህይወቴን በውሸትና በጥላቻ ውስጥ እንዲኖር አልፈልግም። አውቃለሁ ካሌብ፣ ለአንተም ቢሆን በጣም ከባድ ጊዜ ነበር። እናም ይሄ ውጥረትና የቤታችን ችግር ሲያበቃ እንደ አዲስ ህይወታችን እንጀምራለን። አዲስ ህይወት? አዎ፣ የፍቺው ነገር እንዳበቃ ወዲያው አንቺን አገባሻለሁ። ካሌብ፣ እውነትህን ነው? አዎ፣ አንቺ ነሽ የእውነተኛ ህይወቴ። አንቺ ነሽ ሰላሜን የመለሽልኝ። ካሌብ፣ አላመንኩህም። እውነት ይሄ ቀን ይመጣል ብዬ አላሰብኩም ነበር። የኔ ውድ፣ ሁሌም ቢሆን ከጎኔ ስለሆንሽ በጣም አመሰግናለሁ። እኔም እወድሃለሁ ካሌብ፣ ሁል ጊዜም ካንተ ጎን ነኝ። እማዬም ብትሆን እኮ አንቺን እንደ ልጇ ነው የምታይሽ። የእኛ መጋባት ለእሷ ትልቅ ደስታ ነው። አዎ፣ እማዬ ሁልጊዜም እኛ አብረን ስንሆን ማየት ትፈልጋለች። ስለዚህ ነገውኑ የህጉን ጉዳይ ጀምራለሁ። ቤዛ የፈረመችበትን ሰነድ በጠበቃዬ በኩል አዘጋጃለሁ። እሺ ካሌብዬ፣ አንተ እንዳልከው ይሁን። ደሊናዬ፣ ሁሉም ነገር ሰላም ይሆናልሽ። በእውነት በጣም ደስ ብሎኛል። አመሰግናለሁ።
ተነሽ ተነሽ። ካሌብ ቶሎ ተነሽ። ይሄ ምንድን ነው? የፍቺ ወረቀት ነው። ምን ማለት ነው የፍቺ ወረቀት? ከዚህ በኋላ እኔና አንቺ ምንም የሚያስተሳስበን ነገር ህጋዊ ጋብቻችንን እዚህ ላይ እንጨርሳለን። ካሌብ እባክህ እንደዚህ አታደርግም። ፈርሚበት፣ አሁኑኑ ፈርሚ ብዬሻለሁ። አፍጠኝ፣ ጊዜን አታጥፊ። ካሌብ እባክህ ተሳስቼ ነው። ህይወቴን እኮ ጨለመብኝ። ከዛሬ ጀምሮ ለእኔ ምንም አደረግሽ። እናቴን ለማዳን ስል ነው እኔ ሁሉ ነገር ያደረግኩት። በዚህ ሰዓት ከአንቺ ጋር ቆሜ በማውራቴ ራሱ ልታመሰግኝ ነው። ካሌብ እባክህ ተሳስቼ ነው። ህይወቴን እኮ ጨለመብኝ። አንቺ እኮ ከሰይጣን አትተናለሽ። እናቴን እኮ ልገያት ጥቂት ነበር የቀረሽ። ይኸውልሽ የአንቺ ይቅርታ ከዚህ በኋላ አፈር ገብቷል። እሺ አጠገቤ እንዳትደርሺ። ካሌብ እባክህ ካሌብ ይቅርታ አድርግልኝ እባክህ ካሌብ። ካሌብ እባክህ ትተኸኝ አትሂድ እባክህ ካሌብ። ካሌብ እባክህ ትተኸኝ አትሂድ ካሌብ። ካሌብ እባክህ ትተኸኝ አትሂድ ካሌብ። ካሌብ እባክህ ኤልሳዬ የሆነ ነገር ልነግርሽ ነበር። ምንድን ነው? ቤትሽ እኮ እያበራ ነው። ምን ተገኘ? ካሌብ እኮ ቤዛን ሊፈታት ነው። ምን? የምርሽን ነው? እውነቴን ነው። ብቻዬን ጠርቶኝ የነገረኝ ህጋዊ የፍቺ ሰነድ አዘጋጅቶ ሊያስፈርማት ወጥቷል። አምላኪ ሆይ እኔ ይህንን አላመንኩም። እውነት ከዛች ሴት ሊገላገል ነው? አዎ፣ ከእንግዲህ ከእሷ ጋር ምንም የሚያስተሳስረኝ ነገር የለም ብሎ ነው የወጣው። ወንድሜ አይምሮ በራለት ማለት ነው። የቤታችን ጥቁር ደመና ከላያችን ላይ ተገፈፈ። አዎ ኤልሳዬ፣ አሁን ህይወታችን ሙሉ ሰላም ይሆናል። እማዬ ሰምታለች? ነግረሻታል? ካሌብ ራሱ ሲመለስ ይነግራታል ብዬ ነው ዝም ያልኩት፣ ግን እርግጠኛ ነኝ ደስ ይላታል። ወይኔ እማዬማ በጣም ነው ደስ የሚላት። ስለ እናንተ እኮ ስትጨነቅ ነበር። ተመስገን፣ አሁን ትልቅ ሸክም ከላያችን ላይ ወረደ። ቤተሰቦች እንዲሁ ተሰብስባችኋል አይደለ? በዚህ አጋጣሚ የምነግራችሁ አንድ አስደሳች ዜና አለ። ካሌብ ንገረን እንጂ ምን አይነት አዲስ ዜና ነው? ካሌብ ጉዳዩ አለቀልህ እንዴ? አዎ ደሊና፣ ጉዳዩ ያልቃል። ከዚህ በኋላ ቤዛ በእኔም ሆነ በዚህ ቤት ውስጥ በፍጹም አገባ። ካሌብ ልጄ ምን ማለት ነው? እጅ ላይ ያለው ወረቀት ምንድን ነው? የፍቺ ሰነድ ነው ማየ። ከዚህ በኋላ የቤዛና የኔ ጋብቻ አብቅቷል። አምላኬ ወይ ምስጋና ይግባህ። የቤታችን ጭንቀትና ትልቅ ሀሳብ ዛሬ ጠፋ። የምርን ነው ካሌብ? አስፈርመሃታል? አዎ ኤልሳ፣ መንገድ ላይ አግኝቻት በገዛ እጇ ተፈራርመናል። ከዚህ በኋላ እኔና ቤዛ ባልና ሚስት አይደለም። አየሽ አይደለም ማየ፣ ካሌብ እኮ ቅድም ብቻዬን ጠርቶኝ ይሄንን ውሳኔውን ነግሮኝ ነበር። አይምሮክ ሰላም በማግኘቱና ይሄን ውሳኔ በመወሰንክ በጣም ደስ ብሎኛል። አመሰግናለሁ ኤልሳ። ለአንቺና ለማየ ሰላም ስል ይህን ማድረግ ነበረብኝ። ተመስገን ጌታ ሆይ፣ በእኔና በልጆቼ ላይ ክፉ ነገር ያላሳየህን ምስጋና ይግባህ። አሁን ቤታችን ነፃ ሆኗል። ያ ሁሉ ፍርሃትና ስጋት የለም። አዎ ደሊና፣ ከእንግዲህ ደስታችን ብቻ ነው የሚቀጥለው። ዛሬ እኮ ትልቅ ቀን ነው። ይህኔ ደስታ ቀናችን ማክበር አለብን። እግዚአብሔር ይመስገን። አሁን ልቤ ሙሉ በሙሉ አረፈ። በሉ በቃ አሁን እኔ ሂጄ ቆንጆ እራት ላዘጋጅ። እሺ በነገራችን ላይ በጣም አምሮብሻል። አመሰግናለሁ ካሌብ። እንደዚህ አብረን ጊዜ ማሳለፋችን በጣም ደስ ብሎኛል። አዎ ደሊና ልክ ናት። አብረን እንደዚህ ደስ የሚል ጊዜ ስላሳለፍን በጣም ደስ ብሎናል። እውነትሽን ነው ደሊና፣ ዛሬ ሁሉም ነገር አምሮበታል። ኤልሳ ደግሞ ሁልጊዜ ማቀለች። ደሊና አንቺ እኮ በጣም ውብ ሴት ነሽ።
ዛሬ ቤታችን በሰላምና በፍቅር ስለተሞላ በጣም ደስ ብሎኛል። አምላኬ ሆይ ቆይ እንዴት ነው ይሄ ደረቅ ዳቦ የምበላው? አምላኬ ሆይ እስከ ዛሬ ለበደልኩት በደል ቅጣቱን ጀመርክ ማለት ነው። እናቴን በገዛ እጄ ገድያለሁ። በወይዘሮ አልማዝ ሴራ ተታለኝ ራሴን ችግር ውስጥ አስገብቼ እዚህ ጋር ነው ያለሁት። በኋላ ዘመድ የለኝ፣ ጓደኛ የለኝ፣ የሚጠይቀኝ የለም። በቃ አየሩ በጣም ደስ ይላል አይደል? በዛ ላይ ከነማዬ ጋር ያሳለፍነው ቀን እራሱ እንዴት ደስ እንዳለኝ። አዎ ደሊናዬ፣ የቤታችን ሰላም በመመለሱ በጣም ደስ ብሎኛል። እግዚአብሔር ይመስገን። ሁሉም ነገር የተስተካከለ ይመስለኛል። እንዴ ካሌብ ምንድን ነው? ደሊናዬ፣ በህይወቴ ከተጨመርሽ ትልቁ ስጦታዬ መካከል አንቺ አንዷ ነሽ። አንቺ በረከቴ ነሽ። ይኸውልሽ ደሊናዬ፣ አንቺ የኔ ብርሃን ነሽ። የኔንም የእናቴንም የቤቴንም ህይወት ታድገሽልኛል። ቀሪ ህይወትሽን ከኔ ጋር ለመኖር ዝግጁ ነሽ? ታገቢኛለሽ ደሊናዬ? አዎ አገባለሁ። አመሰግናለሁ።